የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው ሰው ኃይል መድበው ድርሰት ደርሰው ጠፍታለች የተባለችው እቺ የ8 ዓመት ህጻን ልጅ በስተመጨረሻም ይህ ሽማግሌ እኔ አግብቻት ነው በማለቱ በሶማሊያ ላይ ከፍተኛ የሆነ ተቃውሞ አስነሳ። ማወቅ ያለባችሁ ነገር والله አልተቀመጠም። በሀገራችን ላይ ክርስቲያን ነበርሽው? ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። ያው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኔ ጌታ ነኝ ብለዋል። አለቀ። እፎይ የሚባል ግለሰብ እዚህ አካባቢ ላይ ተገኝቷል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮች ላይ ተመልሼ መጥቻለሁ። ጠፍቶ የነበረ ሰው ዳንኤል ክብረትም ተመልሷል። በተለይ በብርቱካን ጉዳይ ሰፋ ያለ ሐሳብ ሰጥቷል። ከዛ ውስጥ ይሆናል ብዬ ያሰብኩት ለዚህ ሚዲያ አቅርቤያለሁኝ። እንግዲህ አንዳንድ አስቂኝ ህጎችም ጭምር እየወጡ ነው። የእስልምናውን ጉዳይ በዋናነት እንመለከታለን። የሐሰት ትርክቶችን እየተወሩ ያሉ የሐሰት ትርክቶችን ጭምር የምናጠፋ ነው የሚሆነው። ለማንኛውም ግን ከዚህኛው እንጀምር። አዲስ አበባ ከተማ መስተዳደር የሚወጡ ደንቦች ላይማ የሆነ ነገር የሚጠቃቀም ሰው እጅ አለበት። ይሄ አጓጉል ነገር ምናምን ምን አይነት ደንብ ነው የምታወጡት? ይሄ መደበኛ ያልሆኑ ንግዶችን የጎዳና ላይ ንግድ የሚባሉትን ለመቆጣጠር አዲስ የወጣውን ደንብ አይታችሁታል? ያስደነግጣል እኮ። ድሃ አንፈልግም ነው የሚመስለው። ድሃ ከተማ ውስጥ አንፈልግም። እዚህ ከታች አስቀምጬላችኋለሁና ለምሳሌ አሁን ምን የሚሉት ነው? አትክልት ልብስና ፍራፍሬ ምናምን የምትነግዱ ሰዎች ከሌሊቱ 11 ሰዓት እስከ 1 ሰዓት ብቻ ነው መሸጥ የምትችሉት ይላል። ፈረቃ ወጥቶላቸው እኮ ነው። ሌላው ነው በጣም ያስገረመኝ ሊስትሮ ከጠዋቱ 1 ሰዓት እስከ 3 ሰዓት ብቻ ነው መስራት የሚችለው። ጫማ የሚያጸዱ ሰዎች ምን ማለት ነው? ጫማ የሚያጸዱ ሰዎች ከጠዋቱ 1 ሰዓት እስከ 3 ሰዓት ብቻ ስራ ሰርተው እንዴት ሊኖሩ ነው? ቀኑን ሙሉ ከጠዋቱ 12 ሰዓት እስከ ምሽቱ 1 ሰዓት ሰርተውም ሰርቫይቭ ባደረጉ። እንደኛም እኮ እንፈልጋቸዋለን። ሌላው ማህበረሰብ ይፈልጋቸዋል። ጫማ የሚያጸዱ ሰዎች፣ ሊስትሮ የሚሰሩ ሰዎች ይፈልጋቸዋል። ምን አጉድለው ነው ከጠዋቱ አራስማ እንደዚህ አይነት ጠርናፊ ደንብ ድሃን ከከተማ ማስወጣት እንደማለት ነው። በቃ ከሌሊቱ 11 ሰዓት እስከ 1 ሰዓት ብቻ ነው ሰው በሌለ ሰዓት፣ እንቅስቃሴ በሌለ ሰዓት ምን እንዲሰሩ? እኔ ሌሊት ተነስቼ ነው አትክልት ልገዛ የምወጣው ወይስ አትሽጡ ነው? መከልከል እኮ በስንት ጣሙ ጋይስ፣ መከልከል በስንት ጣሙ። አረው አይደለም ድሃ ተበደለ ፍትህ ተጓደለ ማርያም እንደ በጣም ነገርሽ ህጉን ትናንትና እንዳየሁት ነበርና እየገረመኝ ነበር። አሁን አንዲት እናት እንዴት ነው ሌሊት 11 ሰዓት ተነስታ ወጣ ሽንኩርትና ቲማቲም ገዝታ የምትመጣው? እሺ ጫማ ሰፊ ውስጥ እንደው የመንግስት ሰራተኛን ኮንሲደር ተደርጎ ነው ከ1 ሰዓት እስከ 3 ሰዓት ድረስ የተባለው ይባል። ሻይ ቡና ጮርናቄ የሚሸጡ ሰዎች ሰዓት ገደም የሚወጣበት ምክንያት የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው ሰው ኃይል መድበው ድርሰት ደርሰው እነዚህ ለውጡን ለማደናቀፍና በነባሩ እሴት ሰበራ መንገድ እንሄዳለን ብለው የሚያስቡ ሰዎች እኮ ናቸው። ዓላማው ምንድነው? እሴት መስበር ማለት ምንድነው? ይሄ መንግስትን በዚህ መንገድ እንኳን በዚህ መንገድ በጦር ሜዳ አይችሉትም። መሞከራቸው እርግጥ ነው። በብዙ ነገር በጦር ሜዳ ተሸንፈዋል። በብዙ ነገር ተሸንፈዋል። ዓለም አሁን እየተመቻቸው አይደል? ብዙ ነገር ተሸንፎባቸዋል። ስለዚህ እንዲህ አይነት የውሸት ድራማዎችን እየሰሩ መምጣት የሚገርም አይደለም። በቃ የተሸነፈ ሰው ልማዱ ነው እንዲህ አይነት ነገር። ሁልጊዜ በጦርነት የተሸነፈ ሰው እኮ ወይም በሌላ ውጊያ የተሸነፈ ሰው የሚያደርገው ምንድነው? በወሬ ነው የሚያሸንፈው። ለወሬ ጊዜ አለው። ስለዚህ በሱ ወሬ ያሸንፋል። እነዚህ ሰዎች ደግሞ እሴት መስበር ልማዳቸው። ስለዚህ አንዱ በዚህ ሂደት የሰበሩት ምንድነው? እሴት ነው። እሴት ለመስበር ነው አንዱ የመጡት። የመንግስት ኃላፊነት ምንድነው? እሴት መገንባት። የነሱ ልማድ ምንድነው? እሴት መስበር። ሴት እህቶቻችን ነገ ችግር ገጠመን ቢሉ እንዳይታመኑ፣ ሰዎች ሁሉ ጊዜ እንደዚህ አይነት ነገሮችን ውሸት ናቸው ብለው እንዳያስቡ፣ የሚያለቅሱ ሰዎች በውሸት ነው የሚያለቅሱት ተብሎ እንዲታሰብ
የችግረኞች ሰቆቃን የሚያዳምጠው እንዲጠፋ የችግረኞችን ሰቆቃ መስማት ከሚያለቅሱ ጋር አብረህ ማዘን የቸገረውን ሰው መርዳት ከተገፋ ጋር መቆም የኢትዮጵያን እሴት ነበር። ይሄን እሴት ነው አንዱ ሊሰብሩበት የሚመጣው። መንግስት ያደረገው ምንድነው? እሴት ሰበራ መሆኑን ነው ያሳየው። እና በሌላውም ነገር እኮ አሁን በየቦታው የሚደረገው ይሄ ጽንፈኛ ታጣቂው የሚያደርገው ምንድነው? አንዱ እኮ እሴት ሰበራ ነው። መምህራንን ይገላል። ይሄ ምንድነው? ኢትዮጵያን የተማሪ ግደለኝ በሚል የኢትዮጵያ ማህበረሰብ ውስጥ መምህራንን እንደመግደልና አትማር እንደማለት የእሴት ሰበራ አለ። እኮ ከድሮ ያልተላቀቀ በድሮ ትርክት ውስጥ ያለ ያኔም የኢትዮጵያን የተማሩ ሰዎች የጨፈጨፈና ያስጨፈጨፈው ትርክት ነው። አሁን መጥቶ ትምህርት ይዝጋ፣ መምህራን እንግደል፣ ተማሪዎች አትማሩ የሚለው እሱ እኮ ይሄ እሴት መስበር ነው። በነገራችን ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። ሰላም ለእናንተ ይሁን። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይሞት አዎ፣ ከዚህ ቀደምም ብዙዎች ሞተዋል። ነገም ብዙ ይሞታል። ትናንትም ብዙ ይሞታል። ተከባብረን እንኑር። እስቲ አንድ ጉዳይ ባስገባ እዚህ ማለት ደስ ይለኛል። በተለይ ደግሞ ብዙን ጊዜ ዘማሪ ያለ ብዙን ጊዜ የማነሳቸው ሀሳቦች ናቸው። አንድ አባት ደገኛ አባት እንዲሄዱ ሰማችሁ። አንድ መዝሙር ሲዘጋጅ ዘመን ተሻጋሪ መሆን አለበት። አሁን በዩቲዩብ የሚለቀቀው መዝሙር አንዱንም አታነሳውም፣ ይሄዳል፣ እንደ ጎርፍ ይሄዳል። ለምን? ቃል እግዚአብሔር የለበትም፣ ፈራህ እግዚአብሔር የለበትም። ሊቃውንት አላዩትም፣ ግጥሙን ሊቃውንት አልመረመሩትም። እስኪ አሁን በየአጥቢያ ቤተክርስቲያኑ በየአጥቢያ ቤተክርስቲያናቱ እንትኖች አሉ፣ መርጌቶች አሉ። እስኪ እባክዎን ይሄን ይዩልኝ፣ እስቲ ይሄን ግጥም ይዩልኝ፣ እስኪ ይሄን ዜማ ይዩልኝ ብሎ እንትን ብሏቸው ሊነግሯቸው ይችላሉ። ጸዋታው ዜማ በእነሱ የተሞላ ነው እና በዛ መልክ ማዘጋጀትና መቅረብ ይችላሉ። ሰው ድፍረት ቤተክርስቲያን አትወድም። ድፍረት ያስቀስፋል፣ ድፍረት ያዋርዳል፣ ጥሩ አይደለም። በትህትና ሁሉም ነገር ትህርምት ያስፈልገዋል። የቤተ ክርስቲያን ለዛ ያስፈልገዋል። አንገትን መስበር ያስፈልጋል። ይሄ ነው። ወደ ሰው የምናቀርበው መዝሙር ደግሞ ተመስጦን የሚያመጣ እንግዲህ መዝሙር ትምህርት ነው፣ ንስሐ ነው፣ የተለያዩ እንትኖችን የሚሰጥ ትምህርት ተመስጦን የሚያመጣ ትምህርት የሚሰጥ ነው እና ከእግዚአብሔር ጋር ለማገናኘት ድልድይም ነው። ያ ሰው ያን እየሰማ በቃ ራሱን የሚያርምበት የሚያስተምርበት የሚኮተኮትበት መሆን የሚገባው ነው እና ትህትናና ቃለ እግዚአብሔር በጣም የአንድ ሳንቲም ገጽታ ናቸው። በነገራችን ላይ እዚህ ቻናል ላይ ዩቲዩብ ቻናል ላይ ብዙ ማስታወቂያዎች ይመጣሉ። የዩቲዩብ ማስታወቂያ ላይ መዝሙር ማስታወቂያ ስላለን መቼም አላደረገውም። ገና ኦርቶዶክሳዊ ለዛ ኦርቶዶክሳዊ ላህይ እንኳን የላቸው እንኳን አይደለም ግጥሙ ዘላቂ ሊሆን እንደነ ኪነ ጥበብ እንደነ ይልማ መዝሙሮች ዘላቂ ሊሆኑ እንደነ ማርታ መዝሙር ዘላቂ ሊሆኑ ይቅርና ግጥሙ ውስጥ ያሉት ራሱ ገና ላህዩ ራሱ ኦርቶዶክሳዊ መዓዛ የለውም። ኦርቶዶክሳዊ ሽታ ራሱ የለውም። ዩቲዩብ ላይ እንታይላችሁ ብቻ ተፈልጎም ይዘምራል። ሊቃውንት ያላዩት ያለሱት ማለት ነው። ወደ እስልምናው ልመጣ ነኝ። ታዲያ ምሳ ስለበላችሁ በልታችኋል ብዬ ስለማስብ ይሄን ቪዲዮ ላሳያችሁ ነው። ጨምር ወጥ مرق لا اله الا انت سبحانك الا الله مرق جمر انت عربو جمر اسيام بابو الله ايش بدري كسر كان يقولوا انت ترغو انا ምንድነው እንዲህ አርገ ግባበት تلعبك وتلعب هذا እንግዲህ ሴት አንተ ጌታ እንግዲህ አላህ እንዲህ ያርገ የሚፈታው አቦ ቲክቶክ ለቀቀ እንዲህ ያለ ነው የምንኖረው። ሙሳፊር አራ ዋራኮን ያወጋ ወይ የመጋ ሙሳፊር ያለ لا اله الا ገባን ማለት ነው። ስለምን ላይ እንደዚህ አድርገን ገባን። እንግዲህ ትናንትና ጀምሮ አንድ ዜና እየተሰራጨ ነው። ሶማሊያ ውስጥ
የ8 ዓመት ልጅ ጠፍታለች ተብሎ ሲታሰብ ነበር። ለካስ ጠፍታ ሳይሆን የመሐመድን ሱና የሚከተል አንድ ሰው ወስዶ ለራሱ አግብቷት ነው። እንስማ። ጠፍታለች የተባለችው እቺ የ8 ዓመት ልጅ በስተመጨረሻም ይህ ሽማግሌ እኔ አግብቻት ነው በማለቱ በሶማሊያ ላይ ከፍተኛ የሆነ ተቃውሞ አስነሳ። ሶማሊያ ላይ የተነሳው ቁጣ እቺ የ8 ዓመት ህፃን ለ6 ወራት ያክል ጠፍታ ሲያፈላልጓት ነበር። እናም ከወራት ፍለጋ በኋላ ሼክ መሐመድ የሚባለው ግለሰብ ጋር እንዳለች መረጃው ይደርሳል። እናም ሼክ መሐመድ ምንድነው የሚለው ልጅቷ ነገ ያመጣች ወይም ነገ ያለችው ቁርአን እያስጠናት ወይም ደግሞ ቁርአን እያስተማርኳት ነው ብሎ ነው የሚመልሰው። ነገር ግን ሼክ መሐመድ ላይ ጥያቄ ሲበዛ አባቷ ፈቅዶልኝ እንዲሁ ደግሞ ዘመዷ እቺን ህፃን ልጅ እኔ ጋር አንጥታ አስቀምጣ ነው እኔ ያገባሁት ብሎ ነው የተናገረው። ሼክ መሐመድም ለቢቢሲ እንደተናገረው እቺን የ8 ዓመት ህፃን ልጅ ያገባሁት የእምነት ስርዓታችን ስለሚፈቅድ ነው። እንግዲህ ይህን ክስተት ቢቢሲን ጨምሮ የተለያዩ ሚዲያዎች አፕሪል 1 ቀን ጀምሮ እየዘገቡ ነው የሚገኙት። በዚህ ግለሰብ ድርጊት ላይ እናንተ ሀሳብ ምንድነው? ኮሜንት ላይ ጻፉልኝ። እንግዲህ በእስልምና ሱና በነገራችን ላይ መሐመድ ያደረገውን ነገር እንዳለ ፈረግ እየተከተሉ አርአያውን እየተከተሉ ማድረግ ሱና ነው። መሐመድ የ6 ዓመት ህፃን ልጅ ያገባ፣ እሱ እንደውም 2 ዓመት አሻሽሎ የ8 ዓመት ህፃን ልጅ ያገባ። በእስልምናው ይሄ ነው። ግን ሰብአዊነት የሚባል ደግሞ አእምሮ የሚባል ነገር አለ፣ ማሰብ የሚባል ነገር አለ። እነኚህ ሁሉ እስልምና ጋር አይሰሩም። እስቲ ስለ ጂሃድ እንዲህ እየመከሩ ነው እንስማ። ማወቅ ያለባችሁ ነገር ወላሂ አልተቀመጠም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመረ ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚዩት አድጋኺ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ። እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል ወላሂ ወላይ የምንሆንበት። አብሽር በሉ፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ ኢንሻአላህ ወላሂ አብሽሩ። እኔ ይሄንን አሁን ደጋግሜ የምነግራችሁ ኢንሻአላህ። ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። እየሰማችሁ አይደል? ምን እየተባለ እየተቀመረ እየተነገረብን ያለውን ከዛ ኋላ አንዳንድ ሰው ይመጣና እስልምና እኮ የፍቅር ነው የመከባበር ነው፣ እስልምና እኮ ሰላም ነው ደግሞ ይላል። ይሄ በእስልምናው ተቂያ ይባላል። ለሃይማኖት ብሎ መዋሸት። እንዴት አይነት መዋሸት ካላችሁ ደግሞ አንድ ሙስሊም ስትጠየቅ ክርስቲያን ነኝ ትላለች። እሺ ስመ ክርስትናሽን ንገሪኝ ብሏታል። ደግሞ ሌላ ሰዎች አንዴ ክርስትና ስምሽ ማን ነበረ ንገሪኝ። የኔ ክርስትና ስም አንተ ተማሪው ይኸውልሽ አንዴ ውሸት እንደ እየዋሸሽ እንዳልነበር ለማወቅ እኔ ራሴን እንትን ላሳይሽ። እንዴ እኔ እኮ ለዋሽ ከፈለኩ እኮ ዋሽቼ እኮ አንዱን ስም መጥቀስ እችላለሁ። ምንም የሚከለክል አንቺ ክርስቲያን አልነበርሽም? እኔ ልንገርሽ ክርስቲያን አልነበርሽም። ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና ሰማችሁ? ጄሪስ ይሄ ነው። እንደዚህ አይነት ሰው ነው መጥቶ የሚደበርብን። የክርስትና ስሟ ማን ነው? መቅደስ። መቅዲ ነው። አንተ ተው መቅዲ ነው። አቤላ ቆይ እንደፈለጋችሁ ማለት ትችላላችሁ። የክርስትና ስምሽ ማን ነበረ? ጋሩ ለማን የምንኖርበት አካባቢ የሙስሊሙም ሰው የክርስቲያን ስም ይይዛል፣ የክርስቲያኑም የሙስሊም ይይዛል። ያ አንተ እንደምትፈልገው አይነት ስም ላልጠራልህ ይችላል ይሆናል ምናልባት ማለት ነው። እኔ አሁን እሱ አይደለም ዋናው ዓላማ የዚህ የክርስትና ስምሽ መቅደስ ነው።
ኦርቶዶክስ ነበርሽ፣ የክርስትና ስምሽ መቅደስ። ለማውራት እድሉን ተሰጠኝ ላውራ፣ ካልሆነ ስለ ግል ህይወት አይመለከትህም። አይ እኔ አንድ ነገር ልንገር። ለማንኛውም የክርስትና ስም ማለት ዓለማዊ ስም አይደለም። ዓለማዊ ስም አሁን እዚህ ጋር የማሜ አለ፣ አቤል አለ፣ ኤፌሶን አለ፣ ቤቲ አለ። የክርስትና ስም ደግሞ የሥላሴ ልጅነት በመታገኝ ጊዜ የሚሰጥሽ ስም ነው። ስለዚህ አንቺ አሁን ክርስቲያን አልነበርሽም። እንግዲህ ስመ ክርስትና ተጠይቃ መቅደስ ነኝ አለች። እህሳ ምን ሆነሽ ሲባል እስልምና ገብቼ ነው ነው ጥያቄው። አሁን እሱ ወደ እስልምና ገባሁኝ ነው። ያሳዝናል። አንድ ቅጥፈት ከማሳየት በፊት ሌላ ቪዲዮ ላሳያችሁና እንመለሳለን። እንግዲህ ርብቃ 3 ዓመቷ ነበረ ይስሐቅን ስታገባ። ስለዚህ ለምንድን ነው በአይሻ እድሜ የምትስቁት? አይነት ነገሮች ብሄሮች አምጥተዋል። እሱም በደንብ እንዳስዋለን። ከዛ በፊት ግን ሌሎች ነገሮችን ግን ላሳያችሁ። ይሄን ነገር ላሳያችሁ። ከሌለ ሰደቃ በምን ትሰጣለህ? አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምንታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ፣ ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትላህ ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው የሚገናኘው ታውቃላችሁ? አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ በመስጊድ ደረጃ ራሱ የሚሰጠው ራሱ እንደዚህ አይነት የሩካቤ ትምህርት ነው። ለማንኛውም ይሄን እፎይ ነው የምትመስለው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድንገት ወደዚህ ኮልፌ አካባቢ ስመጣ አንድ እፎይ የሚባል ግለሰብ እዚህ አካባቢ ላይ ተገኝቷል እና በጣም የሚገርማችሁ ነገር ነው። እንዳጋጣሚ በምን አይነት መልኩ መያዝ እንዳለብኝ ትንሽ አስቤ ነበር፣ ግን ነገሩ ቀላል ሆኖ አግኝቼዋለሁ። ይኸው ፊት ለፊቴ አግኝቼዋለሁ። እሺ እፎይ። እኔ እፎይ አይደለሁም። እኔ ስሜ መክብብ ነው እና እፎይ መምሰል ይችላል። እፎይ መምሰል ይችላል። እኔ ግን እፎይ አይደለሁም። ያው እንግዲህ መምሰል ነው እንጂ መሆን አይቻልም። ልዩነቱ ነው። አሁን የተሰራጨ ያለው እሱ ነው። እፎይ አግኝተነዋል ተብሎና በጣም አስቆ ለማንኛውም እስቲ እንቀጥልኛው ደንብ ሼር ይደረግ። ወንድም ሁሱን በተመለከተ ወንድም ሁሱ ስለሱ ምንም ማብራራው ነገር የለም። የሚሰራውን ስራ ታውቃላችሁ። ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ጌታ ነኝ ብለዋል። አለቀልህ። እዚሁ ጋር ራስህ አምጣልከኝ አመጣሁልህ እኛለ በራሱ አንደበት አምጣልኛል። ከአንዱ በው እዚህ ጋር ምን ይላል ይሄ ቃል? እኔ ወደዚህ አድርግልኝ ላንብብልህ። እሺ ያው አይታይም በደንብ። እኔ የአደም ልጆች ጌታ ነኝ። አመሰግናለሁ። ማነው ይሄን ያለው? ልጨርሳ አላበብኩት አልጨረስኩትም። ምክንያቱም ኮንቴክስት እኔ ጌታ ነኝ ያላምጣል ይላል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብለዋል። ግን ጌታ ነኝ ያለ ነብይ ከቅዱስ ቁርአንም ቢሆን ወይንም ከእስልምና አምጣ እያለ ነበር። ያው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኔ ጌታ ነኝ ብለዋል። አለቀ። ከዚህ በላይ ምን ማሳያና እንድናመጣልህ ነው የምትፈልገው? ሌላ ማሳያ የምትፈልግ ከሆነ ደግሞ ብዙ የምናሳያቸው ነገሮች አሉ። ስለዚህ ምንድነው መሐመድ ጌታ ነው ተቀበሉ ተብላችኋል ሙስሊሞች።
ምክንያቱም እኛ አይደለም የተናገርን ያለነው ኡስታዝ ሁሱ ተብለው ከመሐመድ በኋላ ነብይ ቢነሳ ነብይ ሊሆን የሚችለው ተብሎ የተነገረለት ሁሱ ነው። ለማንኛውም እንቀጥል። አንዳንድ ቅጥፈቶችን እየሳቅንም ቢሆን የምንመለከተው ነው። ሰፋ ሊል ስለሚችል ይህን ቪዲዮ ለብዙዎች ያርጉት። 7 ቁጥር 17 ላይ ሳራ በ90 ዓመቷ መላእክት ወደ እርሷ መጡና ይስሐቅ እንደሚወለድ ነገሯት። ከዛ በኋላ ደግሞ የሞተችው በ127 ዓመቱ በደም ስሙ። ይሄን ካልኩሌሽን በደም ተከታተሉሽ ነው። ማን የእርሷ ልጅ የሆነው ይስሐቅ የሞሪያ ተራራ ክስተት ሲባል አብርሃም ልጁን ሊያርደው ወደ ተራራ በወሰደው ጊዜ ነው። አብርሃም እሱ 37 ዓመቱ እሷ ደግሞ 0 ዓመቷ ነበረ። በዚያ ርብቃ 0 ዓመቷ ነው አለ። ከምን አገኘኸው? ምንም ማስረጃ አይጠቅስ። እንቀጥል። ሞሪያ ተራራ ጊዜ ከእድሜውም ስቀንሰው ከ127 90 ስቀንሰው 37 ነው የሚመጣው። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። ይስሐቅ 40 ዓመት ሲሞላው ርብቃን አገባ ነው እንግዲህ ታሪኩ። እሺ ይስሐቅ 40 ዓመት ሲሆነው ርብቃን አገባ። አሁን እዚህ ላይ እሱ 37 እያለ እሷ ደግሞ 0 ነበረች። እሱ ስንት እያለ 38 እያለ እሷ 1 ነበረች። እሱ 39 እያለ እሷ 2 ነበረች። እሱ 40 እያለ ስንት ነበረች? 3 ነበረች። ምክንያቱም ይስሐቅ 40 ዓመት ሲሆነው ርብቃን አገባ ይላል። እሱ 37 እያለ እሷ 0 ነበረች። 0 ዓመት ሲባል መጀመሪያ ሲወለድ ማለት ነው። አንዴ ዛሬ ይስሐቅ ተወለደ። እንግዲህ በደንብ ይዛችሁታል። ስለዚህ ርብቃን ሲያገባት ይስሐቅ እፎይ መልሱን ከመለሰው በፊት አንዳንድ ድርቦችን ሃይላይት ልስጣችሁ ብዬ ነው። ከማግባቱ በፊት ይስሐቅ ከማግባቱ በፊት 37 ዓመት ነበር። እሷን ሲያገባት ግን 40 ዓመት ነው። ስለዚህ እሷ እድሜ ስንት ነው አለ? 40 ነው። እሷ ደግሞ 3 ነች አለ። እስቲ ከመጽሐፍ ቅዱስ ገብተን እንመልከት። እንግዲህ የምንጀምረው ኦሪት ዘፍጥረት ምዕራፍ 22 ጀምረን የምናገኘው ታሪክ ነው። ከቻለን እንደውም ከ20 ጀምረን ብናነበው ደስ ይለኛል። ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። እነርሱም በኩር ኡጥ፣ ወንድሙ ቡዝ፣ የአራም አባት ቀምኤል፣ ኮዛም፣ ዘሃ፣ ፊልዳስ፣ የድላፍ ባቱኤል ናቸው። ባቱኤልም ርብቃን ወለደ። እነዚህን 8ቱን ሚልካ ለአብርሃም ወንድም ለናኮር ወለደች። ረሄማ የሚሏት ቁባት ደግሞ ጥባህን፣ ገአምን፣ ተሻሃንን ምናምን ወለደች ይላል። ስለዚህ ርብቃ እንደተወለደች የሚናገረው እንጂ ርብቃ ስትወለድ ይስሐቅ 37 ዓመቱ ነው የሚል ነገር የለም እዚህ ላይ። እሺ እንልና 23 ላይ እንገባለን። ዘፍጥረት 23 ላይ የሳራ ዕድሜ 127 ዓመት ሆነ። አሁን እዛ ጋር እንግዲህ በዘፍጥረት 22 ላይ ሳራ እንደተወለደች ርብቃ እንደተወለደች የምናውቀው መች ተወለደች የሚለው ነገር አናውቅም። እዚህ ጋር የሳራ ዕድሜ 100 ስንት ነው አለ? 27 ዓመት ሆነ። እንደዚህ እያለ ከዛ በኋላ እንደሞተች የሚናገርበት ነው። ከዛ በኋላ አብርሃም እንደዚህ ያሉ ልጆች እና ለሰራተኛው ለአገልጋዩ እንዲህ ብሎ ይልከዋል። እንግዲህ ዘፍጥረት 24 ላይ አብርሃም ለይስሐቅ ሚስት ያጩለት ዘንድ የተላከበት ክፍል ነው። አብርሃም ሸመገለ፣ በዘመንም አረጀ፣ እግዚአብሔርም አብርሃምን ስራ ሁሉ ባረከለት ይልና ሎሌውን ይላል እዚህ ጋር 5 ቁጥር ሎሌው ሴቲቱ ምናልባት በዚህ ሀገር ከእኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ ወጣህባት ሀገር ልትመለስ ነውን አለው። አብርሃም አለ ልጄን ወደዚያ እንዳትመለስ ተጠንቀቅ። ስለ ይስሐቅ እያወራ ነው። አባቴ ቤት ከተወለድኩባት ምድርም ያወጣኝ ይህች ምድር እሰጣቸዋለሁ ብሎኝ ከአባቴ ቤት የተወለድኩባትን ምድር ያወጣኝ ይህችን ምድር እሰጣለሁ ብሎ የነገረኝን የማለልኝን የሰማይ አምላክ እግዚአብሔርን እርሱ መልአኩን በፊትህ ይሰዳል፣ ከዚያም ለልጄ ሚስትን ትወስዳለህ ይላል። ለይስሐቅ አሁን ሚስት ሊያዝለት ነው። ሴቲቱም ከአንተ ጋር ለመምጣት እምቢ ያለች እንደሆነ ሴቲቱ ሕፃኒቱ አይደለም የሚለው ሴቲቱ እምቢ ያለች እንደሆነ ከዚህ ካቀረብኩልህ መሐላ ንጹሕ ነህ፣ ልጄ ግን ወደዚያ አትመልሰው። ሎሌውም የጌታውን የአብርሃም ጭን
በታች እጁን አደረገ። ስለዚህም ነገር ማለለት። ሎሌውም ጌታውን ግመሎች ይዞ ሄደ። ከዛ በኋላ ጉዞ ከተገዘ በኋላ በሐሳቡ እነኚህ ግመሎች የሚያጠልይ ሰው አገኝ ይሆንን እያለ ነበረ። 13 ላይ ይላል፣ እነሆ በዚያ ውሃ ምንጭ አጠገብ እኔ እቆማለሁ። በዚህችም ከተማ ሴት ልጆችን ውሃውን ሊቀዱ ይመጣሉ። ውሃ ዳር ላይ ሊቀመጥ ነው። ስለዚህ እዛ ከተማ ሴቶች ምን ውሃ ሊቀዱ ይመጣሉ። ሙስሊሞች እቺ ርብቃ ስንት ዓመት እያሉ 3 ዓመት ሕፃን ልጅ ከከተማ ወጥታ ውሃ ልቀዳ በእንስራ ልትሄድ ነው። እሺ ውሃ እጠጣ ዘንድ እንስራሽን አዘንብይ የምላት እርሷ አንተ ጠጣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ የስንት ዓመት ሕፃን ልጅ? በሙስሊሞች ሎጂክ 3 ዓመት። እርሷ ለባሪያህ ለይስሐቅ ያዘጋጃ ትሁን፣ በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ። ይህን መናገሩን ሳይፈጽም ይላል 15 ላይ ይህን መናገሩን ሳይፈጽም ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። የ3 ዓመት ሕፃን ልጅ ነው የሙስሊሞች ያሉት። ምን እንስራዋን በጫንቃዋ ተሸክማ መጣች ውሃ ልቀዳ። ሚልካ የአብርሃም ወንድም የናኮር ሚስት ናት። እሺ ብላቴናይቱ መልኳ እጅግ ያማረ፣ ሕፃኒቱ አይደለም የሚለው ብላቴናይቱ ነው የሚለው፣ ሕፃን አይደለም የተባለው። ወንድ የማታውቅ ድንግልም ነበረች። አሁን ለ3 ዓመት ሕፃን ልጅ ወንድ የማታውቅ ድንግል ነች እየተባለ የተነገረላት ነው። ለ3 ዓመት ልጅ ወንድ የማታውቅ በ3 ዓመቷ ወንድ ልታውቅ ነበር ማለት ነው። እሺ ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳ መጣች። ሎሌውም ሊያገኛት ሮጠና ማን ሎሌው ከእንስራሽ ጥቂት ውሃ ታጠጭኝ ዘንድ እለምንሻለሁ አላት። እንግዲህ ሎሌው 3 ዓመት ልጅ እያናገረ ነው። ድክ ምትል ልጅን እያናገረ ነው። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን ከእጇ አውርዳ አጠጣችው። የ3 ዓመት ሕፃን ልጅ በእንስራ ውሃ ይዛ እርሱም ካጠጣቸው በኋላ ለግመሎችሽ ደግሞ ሁሉን እስኪረኩ ድረስ ውሃ እቀዳለሁ አለች። የ3 ዓመት ሕፃን ልጅ ግመል ታጠጣ። እዚህ ጋር አንድ ነገር ላስገባ። ግመል ምን ያህል ጋሎን የሚጠጣ ወይ ደግሞ ምን ያህል ሊትር ይጠጣል የሚሆን ነገር እንመልከት። አንድ ግመል እንደምትመለከቱት 200 ሊትር ሊጠጣ ይችላል። አንድ ግመል። የ3 ዓመቷ ሕፃን ልጅ ርብቃ በሙስሊሞች አባባል ግመሎችን ላጠጣልህ አለችው። የ3 ዓመት ሕፃን ልጅ 200 ሊትር የሚጠጣን አንድ ግመል፣ እሱ ደግሞ ብዙ ግመሎች 10 ግመሎች ነው የያዘው፣ እነዛ ላጠጣልህ አለችው። ፈጥናም ውሃውን ከእንስራ በማጠጫ ውስጥ ገለበጠች፣ ደግሞም ልትቀዳ ወደ ጉድጓድ ሮጠች፣ ለግመሎችም ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔርን መንገዱን አቅንቷል እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎችም ከወጡ በኋላ እንዲሆነ ሰውየው ግማሽ ሰቅል የሚመዝን ወርቅ ቀለበት፣ ለእጆቿ 10 ሰቅል የሚመዝን ጥንድ ወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስቲ ንገሪኝ፣ አባትሽ የምናድርበት ስፍራ ያገኛልን? አለችው። እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ለገለባና ገፈራ የሚበቃ ያህል እህል አለ፣ ለማድረግ ደግሞ ስፍራ አለ። ሰውየውም አጎነበሰ፣ ለእግዚአብሔርም ሰገደ። እንዲህ ማለት ቸርነቱ በእውነት ከኛ ላይ ራቀ እያለ ይቀጥላል። ሕፃን ልጅ ሳይሆን ምን እያላት ነው? ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ነገር ሁሉ ተናገረቻት። ርብቃም ላባ ወደ ተባለ ወንድም ነበራት። ላባም እንደዚህ ያለ ይቀጥላል። ከዛ በኋላ ለትዳር ተጠየቀች፣ እሺ አለች። የ3 ዓመት ሕፃን ልጅ በማን ሎጂክ? በሙስሊሞች ሎጂክ። ይህን ሁሉ ለምንድን ነው ያመጣው? የአይሻን 8 ዓመት ነገር ለመደበቅ። እንቀጥል። ለማንኛውም እፎ የሚመልሰው እንስማ። አሁን ይህን ይይዙና መቼ ነው የተወለደው ብለው ይሰሩልሻል መሰለሽ። ኔክስት ብለው 22ኛው ምዕራፍ ላይ ምን ያህል ስቱፒድ እንደሆኑ ላሳይሽ። ኦኬ እዚህ ጋር አሁን አብርሃም ይስሐቅ እንደተወለደ ተወለደ አይደለ? በ100 ዓመቱ ላይ ምናምን ተወለደ አሉ ነው። ኦኬ ከዛስ ሊሰዋ ልጁን ይዞ ወደ ሞሬ ተራራ ወጣ። ወዴት ወጣ? ወደ ሞሬ ተራራ ሊሰዋ ልጁን ይዞ ወጣ።
በስንት ዓመቱ ነው ልጁን ይዞ የወጣው? ወደ ነው ሲመለስ፣ ልብ በይ ሲመለስ፣ ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚስትህ እነሆ የቱ ጋር ነበርኩ? ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚልካ፣ ልብ በይ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። አሁን ነው የወለደችው ወይንስ የወለደችው ነው የተነገረው? መጽሐፉ በግልጽ አሁን ወለደች አይደለም የሚለው። አስተዊ እነሱ እዚህ ጋር ልክ እዚህ ኢንስታንት ላይ እንደተወለደች አድርገው ነው የሚስሉት። ዜና ነው የተነገረው ለአብርሃም። አብርሃም ከተራራው ላይ ሲመለስ ሚልካ የምትባለው ደግሞ ለወንድምህ ለናኮር ልጆችን ወለደች ተብሎ ነው የተነገረው። መቼ ነው የወለደችው? ዊደን ነው ትናንት፣ ዛሬ፣ ከዓመት በፊት፣ ከሁለት ዓመት በፊት የሚታወቅ ነገር የለም። ሚልካ እነሱ ግን ምን ብለው ነው የሚተረጉሙት? በዚህ ኢንስታንት ልክ እንደወለደች እሷ ብቻ አይደለም የወለደችው። ላሳይሽ ወይ የተነገረው ዜና ለአብርሃም ርብቃ ተወለደች ተብሎ አይደለም። ወለ ልብ በይ እዚህ ኢንስታንት ላይ ርብቃ ተወለደች ተብሎ ሳይሆን የተነገረው ልብ በይ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። ልጅ ወለደች ሳይሆን የሚለው ልጆችን። የሙስሊሞች ጭንቅላት ግን ምን ያህል የወረደ እንደሆነ እንደ ቆርጠው እንደሚያነቡ አሳይሻለሁ። ዜናው የተነገረው ርብቃ ተወለደች ብቻ ሳይሆን ልጆች ተወለዱ ተብሎ ነው። አብርሃም ከተራራው ላይ ሲመለስ አብርሃም እነኚህን 8 ልጆች በአንዴ ከተራራ ላይ ሲመለስ እናትየዋ በአንዴ 8ቱን እንዳልወለደች፣ ምክንያቱም በኩር ብሎ አስቀምጦታል። ከዛ በኋላ ቅድም ተከተል አስቀምጧል። 8 ልጆችን በአንዴ እንደዚህ መውለድ ይቻላል? በአንድ ቀን ነው ይሄ የተከናወነው? በአንድ ቀን ነው ይሄ? በአንድ ቀን ነው የተከናወነው? እንዴት ሊሆን ይችላል? በቃ ይሄንኛው እየነገረን ያለው ታሪክ ነው። በቃ ስለዚህ ምንድነው እየነገረን ያለው? እንደው አብርሃም ልጁን ሊሰዋ ወደ ተራራ ላይ ወጥቶ ሲመለስ እነኚህ ሁሉ በአንድ የተወለዱ እያለን ሳይሆን እየተነገረው ያለው የወንድምህ ልጆች ወንድምህ እነኚህ ነከሌ የሚባሉ ልጆች ወልዷል እየተባለ እየተነገረው እንጂ አንተ ተራራው ላይ በወጣህበት ሰዓት ወንድምህ እነኚህ ሁሉ ወለደ ማለት አይደለም በአንዴ። እንቀጥል። ይሄ ብቻ አይደለም የሙስሊሞቹ ድድብና። እዚህ ላይ ላሳይሽ። ባቱኤል የመጨረሻው ልጅ ነው ብዬሻለሁ አይደል? ባቱኤል የመጨረሻው ልጅ ነው ብዬሻለሁ። ባቱኤልም ርብቃን ወለደ ይላል። ባቱኤል የሚባለው ደግሞ ርብቃን ወለደ። በሙስሊሞች ጭንቅላት ይስሐቅን ሊሰዋ አብርሃም ወደ ተራራው ላይ ወጥቶ ወንድሙ የአብርሃም ወንድም ማለት ነው 8 ልጆች ወለደ። 8ቱ ልጆች ደግሞ የመጨረሻው 8ኛው ልጅ ደግሞ ርብቃ የምትባል ወለደ በዛው ቀን ውስጥ ማለት ነው። ከዛስ እንቀጥል። ባቱኤልም ርብቃን ወለደ። እነዚህን 8ቱን ሚልካ ለአብርሃም ወንድም ለናኮር ወለደች። ስንቱን? ልብ በይ 8ቱን ሚልካ ለአብርሃም ወንድም ለናኮር ወለደች። 8 ቀደም የቆጠርናቸው ማለት ነው። ስለዚህ እነኚህ በዚህ ቅጽበት ተወለዱ ብለው ነው የሚያስቡት እነሱ። የሙስሊሞች ጭንቅላት ነው ይሄ። ምንም ልናደርግ ምንም ልንተባበራቸው አንችልም። ምክንያቱም ጭንቅላታቸው ከዚህ የተሻለ ሊያስብ ስለማይችል ዶክተር ላይ ሳራ ሞተች የሚል ስላለ በዚሁ ቅጽበት የዛኑ ጊዜውኑ እንደ ሞተች አድርገው ነው የሚያስቡት። ይሄ ሙስሊሞች ጭንቅላት ነው። በቃ ምንም ልንተባበራቸው አንችልም። ስማች ለእኛ ምስክር ሊሆን አይችልም። ምክንያቱም አይሁዶች የፈለጋቸውን ኮመንታሪ ሊያስቀምጡ ይችላሉ። ነገር ግን ራሺ ነው። ራሺ በራሱ ደግሞ ከራሱ ጋር ይጋጫል። ራሺ 3 ዓመቷ ነው ብሎ ቢልም 3 ዓመት ሞላው ብሎ እንደዚህ ካልኩሌሽን ቢሰራ መልሶ ደግሞ ራሺ አስቀድሞ አንዲት ሴት ልጅ ከእናቷ ከአባቷ 12 ዓመት ከ6 ወር ሳይሞላት ከቤት እንደማትወጣ አስቀምጦታል። ስለዚህ ራሺ ከራሱ ጋር ይጋጫል ማለት ነው። ሁለተኛ የአይሁዶችን መረጃ እንቀበላለን ካሉ ደግሞ አይሁዶች በራሳቸው ኮመንት አድርገውበታል ራሺ ላይ። ራሺ ተሳስተሃል ብለው ማለት ነው። ራሺ እንትንም አይደለም ሲጀመር ከ11ኛው ሴንቸሪ ምናምን አካባቢ የመጣ ኮመንታሪ ነው። ከ11ኛው ሴንቸሪ ምናምን በኋላ የመጣና ማብራሪያ የሰጠ ሰው እንትን ነው። ስለዚህ የእሱ እንትን ዲስማች በአይሁዶችም ተቀባይነት የለውም። በራሳቸውም ኮመንት አድርገውበታል፣ አይቀበሉትም። ቢቀበሉትስ
ቢቀበሉት እኛ ምንም ተጽዕኖ አያመጣብንም ስቲል። ምክንያቱም አይሁዶች ክርስቲያን ናቸው ብለን አናምንም። ለምሳሌ እኛ የሺያዎችን ሙስሊም እዚህ ላሉ ለኢትዮጵያ ሙስሊሞች መረጃ ብለን አናመጣም። አህመዲያ ሙስሊሞች አሉ፣ የነሱን ለኢትዮጵያ ላሉ ሙስሊሞች መረጃ ብለን አናመጣም። ምክንያቱም በአቂዳ ስለሚለያዩ፣ በአስተምሮ ስለሚለያዩ። ስለዚህ አይሁዶች ቢሉ እንኳን እውነት ሊሆን አይችልም ማለት ነው። እንደው እነሱ ቢቀበሉት እንኳን አንደኛ አይቀበሉትም፣ ራሺ ከራሱ ጋር ይጋጫል። ሁለተኛ አይቀበሉትም። ሶስተኛ ደግሞ መጽሐፍ ቅዱሳችን በግልጽ በማሻማ መልኩ 3 ዓመት የሚል ሽታውም የለውም። የነሱ ድድብና ካልኩሌሽን ካልሆነ በጊዜው ላልገባው ሰው ሊያደናገር ይችላል። በዛ ቅጽበት ላይ አብርሃም ከተራራው ሲመለስ ወንድሙ 8 ልጆች ወለዱ። ከዛ 8ኛው ልጅ ደግሞ ርብቃ የምትባል ወለደ። በዛው ቅጽበት ደግሞ የአብርሃም ሚስት ሞተች። ከ3 ዓመት በኋላ 3 ዓመት ያህል ልጁ አዘነ። ከ3 ዓመት በኋላ ርብቃን አገባት። ምክንያቱም በዛው ቅጽበት ስለተወለደች ርብቃ በዛው ቅጽበት ደግሞ ሳራ ስለሞተች 3 ዓመት ያህል ሲጠብቅ ርብቃ 3 ዓመት ሞላት። ይሄ ሙስሊሞች የድድብና ጥያቄ ጭንቅላት ነው። ልንተባበራቸው አንችልም፣ መታከም ያስፈልገዋል። ርብቃ ግን ምን አይነት ነች የሚለውን አቋሟ እንደጠነከረ እንደ አይሻ በዘንቢል ግመል የምትጫን ሳይሆን 10 ግመሎችን ውሃ መጠጣት የምትችል ደምስል ነበር። ደምስል የሚለው ብላቴና በሚል ይተረጎማል። ብላቴና ከ17 ዓመት ያላነሰ እንደሆነ መጽሐፍ ቅዱሳችን በግልጽ ማሳየት እንችላለን። እሱን ደናበረች እና እንደዚህ ነገር ጠንካራ እንደሆነች ደናግል ነበረች አስቀምጦታል። ናራ የሚለው የሂብሩ ቃል ናራ ማለት ወይንም ሴት የደረሰች ያላገባች ማለት ነው እና እንደዛ ነው። እናመሰግናለን ወንድማችን እፎይ፣ እግዚአብሔር ይስጥልን። በጣም የራሳቸውን ገመና ለመሸፈን በ8 ዓመቱ አገባ የሚለውን ነውር ለመሸፈን በ6 ዓመቱ አገባ የሚለውን ነውር ለመሸፈን ምን አይነት ርቀት ሄደዋል? 10 ግመል ማጠጣት የምትችልን ሴት ወይም ብላቴና 3 ዓመቷ ነው አሉ። 10 ግመል ማጠጣት የምትችል አንዱ ግመል 200 ሊትር የሚጠጣ 10 ግመል ማለት 2000 ሊትር ታንከሩን አይታችኋል? 2000 ሊትር እንደሚያክል እሱን አጠጣቻል። 3 ዓመት ጻለች። 3 ዓመት ጻለች ያለው ሰው ምንም ግልጽ ነው የሚያውቀው ጉዳይ ስለሆነ ማለት ነው። አንኛው የዛሬ ዝግጅት በቃ ከተመቻችሁና ከወደዳችሁት እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።